ቤተሰቦች በቃሽ በግድለት ልጅ ጋር ምንጭ ይሰበርሹ እንዴ ዳይመንድ ምን ሆነ ነው በጣም ተጠጋኸኝ እኮ ሁን ብዬ እኮ አይደለም ያደረኩት አንቺ መቼ ነው ስለሰው ጥሩ ነገር የምትናገር በጥፊ እኮ ነው ያለኝ ያዞር እንደው የሷን ስም ማልሰማበት የት ነው የሚሄደው ለእናትሽ እንኳን የማትመለሽ ክፉ ሰው ነሽ ያው እማዬ ብታዝንብንም ሌላ አማራጭ የለንም ዳኒ ቅምጥል ወደ እናንተ መጣ ነበር አይደል ይሄንን የሮማኒ ቡና ካልጠጣው መቼስ ተንዘፍዝፌ ነው የሚደፋኝ አሹ አንተ ሞን ከኪንጎ እኔ ለማታለል የምታረጉት ድራማ ይበቃቸዋልሽ አልሰማህም ድራማ አዎ ድራማ አቤ ማናት የደወለችው እሷ እኮ ተጫዋችና ቀለል ያለች ልጅ ነች ኧረ አሪፍ ልጅ ነች ምን ሆነሻል ቆይ ምን ሆነሽብኝ ነው ልጄ እነዛን ወንጀለኞች ሲከተል አንቺን እጅ ይረጣል ውስጤ በጣም ነው የተናደደው እመኝ እዚህ ሰፈር ውስጥ እኔ እያለሁ አንድም ሰው ጫፍሽን አይነካሽም እንዴ ዳይመንድ ምን ሆነ ነው በጣም ተጠጋኸኝ እኮ እንዴ ምን ሆነ ነው ራስን ለምን አታረጋጋ ምን ይሆንክ ነው ቆይ ማለት እኔ ምን ሆናለሁ አንቺ ራስሽ ልቤን ተሰበረ እርሶ ይረጋጉ በቃ ተይ ለኛ ሁሉ ጊዜም ቻርና ደግነት እንደሆነ አውቃለሁ ግን አሹና ሮማን ክፋት አስበው ያንን ነገር አላደረጉትም እውነቱ እንዲታወቅና ሚስጥሩ እንዲወጣ ብለው ነው ትክክል ለሻደ አለመባኪ ስሚያቸው አሹና ሮማን እኮ እዚህ ግቢ ውስጥ በጣም ታማኝ ናቸው እሱን ደግሞ አንቺም ታውቂዋለሽ ደግሞ ለክፋት አይደለም ለኔ ለመናገር ለምን አስፈለገ ያው ፊቴ የተበላሸው ለዛ ነው ልልፈልጊ ነው ሄኒ የቤት ሰራተኞች ሮማንና አሹ ናቸው አስማቸው አዎ እነሱ ናቸው አንቺ ላይ በረዘክተውብሽ ሄዱት ለዛ ረፍትሽ ተበላሸው እንደዛ አይደል ያ ኦ እኔ ምልግን ሄኒ ካናዳ ላይ ታዋቂ ዶክተር እንደሆንክ ሰምቻለሁ አንተን የመሰለ ሰው ግን እንዴት ነው በዛ ብርድና ቅዝቃዜ የሚኖረው ገና ዶክተር ዛሬ ሰራችሁ ስራ በጣም ከባድ ነበር ልብ ይሰብራል ግን ያው አደይ ልጅ መታ ስለናንተ ስለነገረችኝ ይቅር ብያችኋለሁ እትዬ እውነት ነው እና ሊዲ ላይ ያደረግነው ነገር ፈጽሞ የማይደረግ ነገር ነው ነገር ግን እርሱን እንጎዳለን ብለን አይደለም ያደረግነው እትዬ ይቅር ይበሉን ካሁን በኋላ ከእርሱ ሀሳብ ፍንክች አንልም የዛሬን ብቻ ከልባችሁ ይቅር ፈጣሪ ከኔ ጋር ነው ደግሞ እዚህ ሆነ እንዳይጣሉ ጠብቃቸው እኔ ከደረስኩኝ በኋላ እደውልልሃለሁ እሺ በቃ አንቺ ካልሽኩ አልሽም ግን እንደገባሽ ደውልኝ እሺ ወይኔ ወንድሜ አደይ የምትባለው አለ ለስንት ነገር ተጠብቅ እንዲጅል ታርገ እኔማ ልጅ እጅህን እንደምንም ብዬ ካላስገባውልክ አደይ አንቺ እኮ ለኔ የህይወቴ ሙሉ ትርጉም ነሽ የደስታዬ ምንጭ ያለ ምንም ምክንያት የምስቅብሽ ቤዛ ዛሬ እድል ፈጽሞ አልታመነም እነዛን ወንጀለኞች ሲከተል አንቺን እጅ ይረጣል ሰራተኛዋ አደይ ክፍል 277 ተለቋል ወዶችዬ እንግዲህ ቤዛና ዳኒ አመልጠዋል ወዶችዬ እንግዲህ ሮማንና አሹ ከትዬ ጋር አደይ አስታርቃቸዋለች አደይ እንግዲህ በስተመጨረሻ ችግር ገጥሟታል ወዶችዬ ዶክተሩ እንግዲህ ለአደይ ሩጦ ይደርስላታል ወዶችዬ ሊዱና ዶክተር ሄኒ እንግዲህ አዲስ ፍቅር ጀምረዋል እንግዲህ ኩኩሻና ዲያመንድ አዲስ ፍቅር ጀምረዋል ውዶችዬ እንግዲህ ከመጣል በኪንጎ የተነሳ እያለቀሰች ትገኛለች ቪዲዮውን እስከ መጨረሻው እዩት ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ ያለው እግዚአብሔር ይመስገን ሰላም ነኝ ሰላማችሁ በክርስቶስ ምስት ይበልኝ ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ ፕሊዝ ቪዲዮን ደግሞ እባካችሁን ኮፒ ሊንክ አድርጉልኝ ቪዲዮን ስታዩ እባካችሁን ኮፒ ሊንክ አድርጉልኝ 5 ጊዜ ኮፒ ሊንክ አድርጉልኝ ትንሽ ቫይራል እያቀነሰብኝ ነውና እባካችሁ ኮፒ ሊንክ አድርጉልኝ ውዶችዬ እንግዲህ በዛሬው ክፍል ባለፈው ክፍል ላይ እንግዲህ ቤዛ ማለት አሹና ሮማን ከትዬ ጋር እንደተጣሉ ታውቃላችሁና እንግዲህ ከትዬ ጋር አስታርቀዋቸዋል እትዬ ለማስወጣት ወስና ነበር ነገር ግን አደይና ዴቭ ደርሰው ስለነበረ እንግዲህ ሮማንና አሹ አስበውት ሳይሆን ያው በመልካም ነገር በማሰብ ነው በማለት እንግዲህ አግባብተው ነግረዋታል ማለት ነው ከዛ ትዬም እንግዲህ ይቅርታ አድርጋላቸዋለች ውዶችዬ እንግዲህ አሹና ሮማ ወደ ስራቸው ተመልሰዋል ማለት ይቻላል ማለት ነው ፍቅር ግን ይቅርታ አላደርግም ለምን ይቅርታ ተደርጎላቸው ወደ ስራቸው ይመለሳሉ በማለት እንግዲህ ተናዳ ነበር ነገር ግን ያው እንግዲህ በአሹና በማለቴ በዴቭና በአደይ መካከል እንግዲህ
በእነሱ ምክንያት እንግዲህ ታርቀዋል ማለት ነው ውዶችዬ። እንግዲህ ዴቭ አደይን ለመሸኘት ወጥቶ ነበር። ነገር ግን አደይ ደግሞ ብቻዬን እሄዳለሁ ችግር የለም አንተ ተመለሰው ማለት እንግዲህ ዴቭ እንዲመለስ አድርገዋለች። ነገር ግን በስተመጨረሻ ችግር ገጥሟታል ውዶችዬ። እንግዲህ ቤዛና ዳኒ እናመልጣለን ብለው ወደ ተለያየ ቦታ እየተሸጋገሩ ይገኛሉ ማለት ነው። በስተመጨረሻ እንግዲህ መለኛው አግኝቷቸው እነሱን ሲያሯሯጣቸው ነበር ማለት ነው ውዶችዬ። እንግዲህ ዶክተር ሄኒ ባለፈው ክፍል እንዳያችሁት በሩ ላይ እሱ ሲከፍት እሷ ደግሞ በሩን ስትገፋ ሊዱ እንግዲህ ፊቱን መተዋለች ማለት ነው። እንግዲህ ዶክተርም አፉን ይዞ እንዳያችሁት ለምንድን ነው መታሽኝ እኮ በእናትሽ ምናምን እያለ እንግዲህ እንትን ለማለት ሞክሮ ነበር። ነገር ግን እሷ ነገሮችን ወደ ፍቅር ቀይራ እንግዲህ በጣም ይቅርታ ምናምን በማለት ለማግባባት ሞክራለች። እንግዲህ ከመቼው ተፋቅረው ከመቼው ተዋደው እንደተግባቡ እንግዲህ አላቅም። ያው ዶክተር ሄኒ በቃ አንተ ዶክተር እዩ አንተ ከሱ ስራ ስላለብህ ቆይ እኔና ሊዱን እንወጣለን በማለት እንግዲህ ሊዱን ይዟት ወጥቷል። ሊዱን ይዟት ከወጣ በኋላ እንግዲህ ተግባብተው መንገድ ላይ በጣም ጎበዝ ልጅ ነሽ፣ ነገር ግን ትንሽ የምትቀብጫት ነገር አስተካከይ እያለ እንግዲህ የመከራት ብዙ መንገድ ሄደዋል ማለት ነው። እንግዲህ ዶክተር እዩ በመሀል መጥቶ እባክን ዶክተር ሄኒ ና ስራ አለብኝ ምናምን በማለት እንግዲህ በመሀላቸው ገብቶ ወደ እሱ ይዞት ሄዷል። እንግዲህ ሊዱም ለምን ዘህብኝ ትሄዳለህ በማለት ተቆጥታ ኩርፋ ነበረ ማለት ነው። እንግዲህ ዶክተር ሄኒም በቃ በርችልኝ ለራቱ እደውልሻለሁ በማለት እንግዲህ ተመልሶ ወደ ዶክተር እዩ ጋር ሄዷል ማለት ነው። እንግዲህ ዳያመንድ መለኛው ኮክሻል ሊመታት ሲል እንግዲህ አስጥሏታል ማለት ነው። በዛም እንግዲህ የኔ ቆንጆ አንቺ ማንም እንዲነካሽና እንዲመታሽ አልፈልግም በማለት እንግዲህ ሲያባብላት ነበረ። ከዛ እንግዲህ ወግድልኝ ምን ሆነ ነው እንደዚህ የምትሆነው ምናምን በማለት እንግዲህ እሱን ትተው ከሄደች በኋላ ነገር ግን እኔ ለሱ ስሜት አለኝ እንዴት ብዬ አሁን ምን ልበለው እያለች እንግዲህ እሷም ስለሱ ስትጨነቅ እሱም ደግሞ ስለሷ ሲጨነቅ ነበረ ውዶችዬ። እንግዲህ ዳያመንድና ኮክሻ ፍቅራቸውን ይገላለጹ እያልን ኮሜንት ላይ እናስቀምጥላቸው ውዶችዬ። እንግዲህ ቅምጥል ኪንጎን መንገድ ላይ አግኝተዋለች። መንገድ ላይ ስታገኘው እንግዲህ አንተ አስመሳይ ነህ አትረባም፣ ሲጀምር እኔን አትወደኝም አደይን ነው እንጂ ከአደይ ጋር ተኝታ አግኝቻለሁ፣ ስለዚህ አንተን ማመን ምን ማለት አልፈልግም በማለት እንግዲህ ለጥፊ መታወሮጣለች ማለት ነው ሁሎችዬ። እንግዲህ ለጥፊ ከመታችሁ በኋላ ሜዳ ሄዳ የሆነ ቦታ ተደብቃ እያለቀሰች ነበር። ተደብቃ ከምታለቅስበት እንግዲህ ዳያመንድ ሄዶ ለማናገርና ለማስታረቅ ሞክሮ ነበር። ነገር ግን አልተሳካም። ምክንያቱም ቅምጥል በቃ ማንንም ማግኘት አትፈልግም። እንዲሁም ዳያመንድን ጥፍጥፍ አድርጋ ሰድበው ሄዳለች ማለት ነው። እንግዲህ ሰድበው ወደ ማዘሯ ሄዳለች። ማዘሯም እንግዲህ እያታለለቻት እያሽፈለበለቻት ነበረ። አይዞሽ እባክሽን ተረጋጊ እያለች ታሽፈለብላን ነበር ማለት ነው ውዶችዬ። እንግዲህ ማንም ሲነግራት ስለ አደዩ ነገር ልታምን አልቻለችም። አደይን እንግዲህ ያን ጊዜ ከኪንጎ ጋር ሆና ስላገኘቻት ብቻ አብረው ተኝተው ይሆናል ብላ እንግዲህ ውስጧ ጥርጣሬ ውስጥ ስለገባ በጣም እየትንትን እያለች ትገኛለች ማለት ነው ውዶችዬ። እንግዲህ ቤዛና ወንድሟ አጋጣሚ እያለፉ እየተሯሯጡ እንግዲህ መለኛው እነሱን እያሯሯጣቸው ነበረ ማለት ነው ውዶችዬ። እያሯሯጣቸው እንዳለ አጋጣሚ እንግዲህ አደይ ደግሞ ወደ ቤቷ እየተመለሰ የመንገድ ላይ ነበረች። ከዛም እንግዲህ አደይን አልፈዋት ገፍትሯት ሲያልፉ አደይም ደንግጣ ምን ተፈጠረ በማለት እንግዲህ ስታያቸው ነበረ። እንግዲህ አጋጣሚ በቅርብ ርቅ ሆኖ ዶክተሩም አደይን ሲመለከት ነበረ። የአደይ ፍቅር ሊደፈው ዶክተር ይሄንን እየተቆጣ አንተ ከሊዱ ጋር ምን ትሰራለህ? ሊዱ ማለት እኮ በጣም ቀበጥ የሆነች ልጅ ናት። ስለዚህ ይችን ልጅ አትሆንም፣ እባክህን አርፋ ቁጭ አለ እያለ ሲቆጠው ነበረ። ዶክተር ይሄንም እኔና እሷ ተግባብተናል፣ አንተ ምን አገባህ እያለ እንግዲህ ሲለው ነበረ። አንተስ በአደይ ፍቅር ከንፈህ ነበር አይደል እያለ ሲለው አጋጣሚ እንግዲህ አደይ በቅርብ ሩቅ አይቷታል ማለት ነው። አደይን እንግዲህ ወርዶ ወደ ታች እሷን ሰላም ለማለት ወርዶ ሲጠብቅ እንግዲህ ከመንገድ ላይ ቤዛና ዳኒ ገፍትረዋ ሲያልፉ እንደገና ደግሞ መለኛው የሚባል ልጅ ደግሞ አንቺን እሷን ሲያገኝ እነ ቤዛን ትቶ እሷን ማማለል ጀምሯል። ስለዚህ መለኛው ምንድን ሊያረጋት ነው በማለት እንግዲህ ወደ እሷ ዶክተር ሄኒ ይሮጣል። እንግዲህ ዶክተር ሄኒ ሲሮጥም ዶክተር እዩ ማለት ነው ሲሮጥ
ወደ እሷ ዶክተር ሄለን እንግዲህ ተከትሏት ልዩን ሄዷል ማለት ነው ውዶች። በሚቀጥለው ክፍል እንግዲህ ምን ይፈጠራል የሚለውን አብረን ያለን ውዶች። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ድራማው ያው ብዙ ነገር ያስተምራል ብዬ አስባለሁ ውዶችዬ። ላይክ እንዲሁም ደግሞ ሸር አድርጉልኝ ፕሌስ፣ ወደ ፌስቡካችሁ ነው ላይ ሸር አድርጉልኝ። ከዚህ ቀጥዬ ደግሞ ማሳሰባችሁ ነገር ቢኖር እባካችሁን ለምንድን ነው ትንሽ የምታረጊ ደቂቃ እያላችሁ ብዙ ልጆች እንትን እያላችሁ ነው፣ ግን እባካችሁ ፕሌስ ታረዱኝ። ሙሉ ቪዲዮ መልክ አልችልም። ሙሉ ቪዲዮ ለቅቄ እናንተን ባስደስት ደስ ይለኝ ነበር፣ ነገር ግን ስለማልችል ነው። የሰው ቪዲዮ ስለሆነ የሰው ቪዲዮ ደግሞ አይቻልም እና ከዛ አንጻር ነው ውዶችዬ። እባካችሁ ልትረዱኝ ሞክሩ። ከዚህ በመቀጠል ደግሞ ያው በራሴ ኮንተንት እመጣለሁ በቅርቡ አመቻችቼ ደስ የሚል እናንተን ሊያስተምራችሁ የሚችል እኔ ስደተኛ እህታችሁ ነኝ። ከስደት መልስ ምን ይመስላል የሚለውን እንግዲህ ወደ ሀገር በቅርቡ ስለምገባ ይዤላችሁ እመጣለሁ ማለት ነው ውዶችዬ። ከስደት መልስ ምን ማድረግ አለብን ምናምን የሚለውን ሁሉን ነገር አንድ ባንድ ሁሉን ነገር እናያለን አብረን ማለት ነው ውዶችዬ። በተረፈ በርቱልኝ። መልካም ምሽት ተመኘውላችሁ። ላይክ ሸር ፕሊዝ ኮፒ ሊንክ አድርጉልኝ ቤተሰቦች። ባለፈው ኮፒ ሊንክ አድርጋችሁልኝ ደህና እየታየልኝ ነበርና አሁን ደግሞ